አፍሪካ በዘመናት መካከል ለአህጉሪቱ ልማት የሚቆረቆሩ ለፍትሃዊ ተጠቃሚነት ድምጻቸውን የሚያሰሙ በርካታ መሪዎችን አፍርታለች። ከነዚህ መካከል የሆኑትና የአፍሪካ አንድነት ድርጅት መስራች ፓን አፍሪካኒስቱ ኳሜ ንክሩማ ደግሞ ከቀዳሚዎቹ መካከል ናቸው። ይህ ደግሞ ያኔው ህልማቸው ለበርካታ አስርት ዓመታት ግን ምላሽ ያጣው ጥረታቸው ሲሆን አሁን ላይ በኢትዮጵያ እውን እየሆነ ስለመምጣቱ ልጃቸው ሳሚያ ንክሩማ ምስክር ናቸው። አስታውሳለሁ አባቴ እዚሁ አዲስ አበባ ላይ በ1963 የአፍሪካ አንድነት ድርጅት ስብሰባ ላይ ሰሃራ በርሃን አረንጓዴ ለማድረግ ቴክኖሎጂን ጭምር በመጠቀም መስራት አለብን ብሎ ነበር። አሁን ደግሞ ባለፉት 6 ዓመታት በኢትዮጵያ ከ40 ቢሊዮን በላይ ችግኞች መተከላቸውን ሰምቻለሁ። ስለዚህ መጪው ጊዜያችን ምግባችን የንቃተ ህሊናም ሆነ መንፈሳዊ ስኬትና ደስታችን የሚመነጨው ለእንደዚህ አይነት ስራ በቴክኖሎጂ በማስደገፍ የሚኖረው ልማት ነው። ይህ ህልምም ሆነ ጥቅሙ ሀገርና አህጉር ተሻጋሪ ስለመሆኑ ዓለም አቀፍ ተቋማት ጭምር ያረጋገጡት ነው። የጉልበትና ገንዘብን ወጪ ለገበያ ሳያቀርብ ከራስ አልፎ የሌሎችንም ኃላፊነት እየተወጣ ያለ ምህዳር በኢትዮጵያ ተፈጥሯል ይላሉ የምጣኔ ሀብት ባለሙያው። በዘላቂነት አፍሪካን አረንጓዴ ኢኮኖሚ ለማልበስ የሚመጣው ትውልድ ከአየር ብክለት የጸዳ ከአረንጓዴ ልማት ጋር የተሳሰረ ኢኮኖሚ ለመገንባት እንደ ሪጅን ኢስት አፍሪካን ሪጅን ብቻ ሳይሆን እንደ አፍሪካን ኮንቲኔንት ከፍተኛውን ድርሻ ወስዳ ከፍተኛ ጊዜና ኮስቷን አውጥታ የአረንጓዴ አሻራ በማሳረፍ የአረንጓዴ ልማት ላይ እንግዲህ እነ ወርልድ ባንክም እና አይኤምኤፍም እነ ፋኦም በሪፖርቶቻቸው በብዛት ይዘው ሲወጡና እየመጣ ያለውን ከኢንቫይሮንመንት ጥበቃ ኢንቫይሮንመንትን ከማልማት ከመጠበቅ ከመንከባከብ ፍሬንድሊ አድርጎ ደግሞ ኢኮኖሚን ራን ከማድረግ አንጻር በቀዳሚነት ምሳሌ ሆና የምትወጣ አገር ነች። ዘላቂ ልማት ግብን ለማሳካት ቴክኖሎጂን ከሳይንስ ግብርናና ከአካባቢ ጥበቃ ያጣምሩ መሰል ስራዎች መደገፍ እንዳለባቸው ሳሚያ ንክሩማ ይናገራሉ። ይህ በገጠሩ ብቻ ሳይሆን በከተማም ያለ ስለመሆኑ በአዲስ አበባ የተሰሩ የልማት ስራዎችን ያጣቅሳሉ። ለመሬታችን መጠንቀቅ አለብን። ኢትዮጵያ ለዘላቂ ልማት ግብና የምርምር ውጤቶች በጋራ እየሰራች ነው። ካስመዘገባችሁት ያወቅነው የሰማነውና ያየነውም ይህንኑ ነው። አዲስ አበባም ፓን አፍሪካኒዝምን ከሳይንስ ቴክኖሎጂና አረንጓዴ ልማት ጋር ያዋለደች ናት። ያ ነው መጪው ጊዜ። አንድ ሆነን መቀጠል፣ ህዝቦችን ለአንድነት በጋራ የሚሰሩበትን እድል መፍጠር፣ የሰው ኃይል፣ የተፈጥሮ ሀብትና የማዕድን ሀብታችን ሁሉም በጋራ መስራት የምንችልባቸው ናቸው። የተሻለ መሰረተ ልማት ለመፍጠር ተጨማሪ ምርምር ለማድረግና ለሁሉም አፍሪካውያን የህይወት ዘይቤያቸውን ለማቃለል ይረዳናል። በአረንጓዴ አሻራና አካባቢ ጥበቃ ኢትዮጵያ የተገበረቻቸው ስራዎች የአፍሪካ ህብረት የዚህን ዓመት አጀንዳና አጀንዳ 2063 ጋር በተግባር የተሳሰሩ መሆናቸውም ተጠቃሽ ነው። ለዚህም ህብረቱ ስራው ወደ ሌሎች ሀገራትም እንዲሰፋና አህጉራዊ መሰረቱ እንዲጠናከር የፋይናንስ ትብብር ላይ የቤት ስራውን ሊወጣ ይገባል። ኢትዮጵያ የቀረጸቻቸው የምዕተ ዓመት በማክሮ ኢኮኖሚ ማሻሻያ ሪፎርሙ የሚያስቀምጠቻቸው ኦብጀክቲቮች በቀጥታ ከ2063 የአፍሪካን ኮንቲኔንታል ኦብጀክቲቭስ ጋር በቀጥታ አላይን ያደረጉ ሲሆኑ ኤስዲጂ ወይም ሰስቴናብል ዲቨሎፕመንት ጎልስ ዓለም አቀፍ ዘላቂ ልማት ግቦች ጋርም በቀጥታ የሚገናኙ ናቸው። ለምሳሌ የንፋስ ኃይል ማመንጫ አንድም ኤሌክትሪክ ፕሮዲዩስ ታደርጋለ፣ ሁለተኛ ከኢንቫይሮንመንቱ ጋር ፍሬንድሊ ሆኖ የሚሄድ ነው። ኢትዮጵያ የምታመርታቸው የሃይድሮ ፓወር ኤሪያዎች በሙሉ ተፈጥሯዊና ታዳሽ ሆነው ነው ለአፍሪካ ሀገራት እየቀረቡ ያሉት። እያንዳንዱ ኢኮኖሚክ አጀንዳዋም ሪፎርም ሲደረግ የአካባቢ ጥበቃን፣ የወጣቶች የሴቶች ተጠቃሚነትን፣ አካታችነትን፣ ዘላቂ ልማትን መሰረት አድርጎ ፍሬም እየተደረገ ነው እየወጣ ያለው ማለት ነው። ኢትዮጵያ በብዝሃ ዘርፍ የልማት ስራዎቿ ከራስ አልፎ ለሌሎች የሚተርፉ ፕሮጀክቶችን እየተገበረች ትገኛለች። ከነዚህ አንዱ የሆነውና ከተጀመረ ወዲህ በመላ ኢትዮጵያውያን ትብብር ከ40 ቢሊዮን በላይ ችግኞች የተተከሉበት የአረንጓዴ አሻራ መርሃ ግብር ለቀጠናውና እንዲሁም ለሌሎች ሀገራት ተሞክሮ የተወሰደበት ሆኗል። የአፍሪካ ህብረት ኮሚሽን ኢትዮጵያ በአካባቢ ጥበቃ ላሳየችው ጠንካራ ተግባር እንኳን ደስ አላችሁ ማለት ይፈልጋል። ስኬታማውን የአረንጓዴ አሻራ በማስጀመር ጠቅላይ ሚኒስትር አብይ አህመድ ስኬታማ ስራ ሰርተዋል። አዲስ አበባን ማየት እንችላለን። ስራው ራሱ በራሱ ይናገራል። ማስታወስ ያለብን ኢትዮጵያ የአፍሪካ አየር ንብረት ጉባኤን አስተናግዳለች። የዚያ ስብሰባ ዲክላሬሽን አሁን ለአህጉሪቱ የማስፈጸሚያ ማጣቀሻ ሰነድ ሆኗል። በአየር
ንብረት ፍትሐዊነት፣ በመቋቋሚያ እቅዳችን የፋይናንስ ድጋፍና አህጉሪቷ በኃይል ሽግግር ላይ ለሚኖራት ፍላጎት ድምጽ በመሆን እናም በሌሎችም ዘርፎች የአፍሪካን ሚና የምናሳይበት ነው።